ታሪኩ የሚጀምረው በካሪቢያን ውቅያኖስ መካከል በጀልባ ላይ ለመዝናናት የወጡ ቤተሰቦችን እያሳየን ነው። ቤን የተባለውን የልጃቸውን ልደት ለማክበር ነበር ወደዚህ ውቅያኖስ የመጡት። በሽርሽራቸው ሁሉም በጣም ደስተኞች ናቸው። የማይረሳ ጊዜም እያሳለፉ ነው። ነገር ግን ይህ ደስታ ለጥቂት ጊዜ ብቻ እንደሆነ አላወቁም ነበር። ለጥቂት ሰዓታት ሁሉም ነገር እንደተለመደው እየሄደ ነበር። ሁሉም በውቅያኖሱ እየተደመሙና ደስታቸውን እያጣጣሙ ሳለ የቤን እናት ጁሊያ ለመዋኘት ወደ ባህር ውስጥ ትዘላለች። በዚህ መሃል ቤንና አባቱ ቶም አሳ ማጥመድ ይጀምራሉ። ነገር ግን በድንገት ጁሊያ የሆነ ግዙፍ ነገር በዙሪያ እየተሽከረከረ እንደሆነ ይሰማታል። ዙሪያ ገባዋን ብትመለከትም ምንም ነገር የለም። ሆኖም ግን በድንገት አንድ የማይታወቅ ነገር ወደ ውሃው ውስጥ ይጎትታታል። በተመሳሳይ ጊዜ በጀልባው ላይ ያሉት አቅጣጫ ጠቋሚ መሳሪያዎች አቅጣጫቸውን በፍጥነት መቀያየር ይጀምራሉ። ልጁ ቤንና አባትየው ቶም አሳ በማጥመድ ላይ ስለሆኑ የተፈጠረውን ሁኔታ ሙሉ በሙሉ አልተረዱትም። ይህ በእንዲህ እንዳለ ጁሊያ በጥቂት ሰከንዶች ውስጥ ከጀልባው ርቃ እየሄደችና እየሰመጠች እንደሆነ ትረዳለች።